መላበሉኝ ብላ ቴክስት አድርጋልን ነበር። ምንድን ያስጨነቃት ያሳሰባት ጉዳይ ከሷ ጋር ቆይታ እናደርጋለን። ሄሎ እንደምን አለሽ? እግዚአብሔር ይመስገን አለን። ያው መላበሉኝ ብለሽ ቴክስት አድርገሽ ነበር። እስኪ ምንድን ያስጨነቀሽ ያሳሰበሽ የሚለውን እንስማና እንመካከራለን እንደ ቤተሰብ። ሄሎ ምን አስጨነቀሽ? ምን አሳሰበሽ? ያው መልካም ጓደኛ ማግኘት አልቻልኩም። ጓደኛ ፍቅረኛ ማግኘት አልቻልኩም ነው ማለት ማግባት በቃ በፍቅር ሄደ መጨረሻው ላይ ለትዳር የሚሆን ሰው ማግኘት ይከብዳል። ትሄዱና ይሰናከላል ጫፍ ላይ ሲደርስ። በብዛት ይሰናከልብኛልና እና ወንድ ካለማመን ድረስ እየደረስኩ ስለሆነ ለዛ ነው ቴክስት ያደረኩት። ምንድነው ምክንያቱ ግን የሚሰናከልበት? ምንድነው ምክንያታቸው? አሁን ለመጨረሻው በምክንያት ተቋረጠ ማለት እኔ አምናለሁ በጣም እንትን ነው ሰው የማመን እንትን 75% ነው አምናለሁ። በፐርሰንት ሁላ ነው በፐርሰንት ሁላ ነው ሰው የማመን ልክሽን የምታስቀምጪው? እኔ 75% በጣም ነው ማምነው። በእውነት ነው ሰው የምጠጋው ሰው የምቀርበውም እንደዛ ነው። እና ጊዜ ቢበላ አይነት ላይፍ ነው የሚፈልጉት እነሱ ማለት ነው። እስኪ መጨረሻ ላይ አሁን ከተለያያችሁ ምን ያህል ጊዜ ሆነ ከፍቅረኛሽ? 5 ወር። ለምን አሁን የተለያያችሁበት ምክንያት እንደው ይነገራል? አንድ ሁለት ብሎ መጥቀስ ይቻላል ለመመካከርም እንዲበጀን? ማለት ፈጣሪን የማለን ፈጣሪን በፈጣሪ ስም እንደዚህ እንደዚህ ሆናለሁ ከእንደዚህ ጊዜ በኋላ እንደዚህ እንፈጥራለን አብረን እንኖራለን ምናምን ህይወት እንደሌለው ላይፍ እንደሌለው ምናምን ነገር ነው ከኔ ጋር መቀጠል መኖር እንደሚፈልግ ነው የሚነግረኝ። እና ይሄ ደግሞ የማመን ፐርሰንቴ በጣም ከፍ ያለ ነው ቶሎ ማምነው። እና መጨረሻ ላይ ያው የተባለ ወራት ወይም ቀናት ሲደርስ አብረን እንኖር በምልበት ሰዓት የመሸሽ የመፈራገጥ የመውጣት የመነጫነጭ ምልክቶች ያሳያል። እንደዛ ምልክቶች ያሳያል። አንቺ ቶሎ ወደ ትዳር መግባት ነው የምትፈልጊው? እኔ ያው ጊዜ ለምን እንዲባክንብኝ አልፈልግም። ምን ያህል ለምሳሌ ምን ያህል ቆይታችሁ ነበር በፍቅር? 5 ወር ቆይታችኋል? ከተለያያችሁም 5 ወር ሆናችሁ? 5 ወር በፍቅር 5 ወር ቆይተናል። ከተለያየን ደግሞ ወደ 5 ወር አካባቢ ነው። ከዛ በፊት የነበረውስ የፍቅር ህይወትሽ ምን ያክል ጊዜ ቆያችሁ? ከሱ በፊት ነው ከሱ በፊት እኔ 2 አመት ቆይቼ የፈረሰብኝ መንገድ አለ። የመጀመሪያው ማለት ነው። መጀመሪያሽ 2 አመት ነው የቆየው? 2 አመት ቆይቼ አብረን ይተዋወቁልን አብረን በድብቅ እስከመቼ ስለው በቃ እኔ ወደ ውጪ ልሄድ ነው ምናምን አለኝ እና በጣም ውስጤ ተጎድቷል። የእውነት ግን ሄደ ወደ ውጪ? እኔ ዳላቆም ኢኮኖሚ ነው የለኝም አሁን ድሌት አድርገዋለሁ ለማስታወስ ማለት ስልኩን ባየ ቁጥር በጣም መጥፎ ስሜት ነው የሚሰማኝ። ስለዚህ አንቺ በቃ ህይወታችን በድብቅ ከሚሆን ይፋውና እናውጣውና በትዳር አብረን እንሁን ስትዩ እሱ ተለያየ። በቃ መለያየትን መረጠ ማለት ነው። መሄድን መረጠ። ሄዳለሁ ይሄድ እውነቱን ነው ውሸቱን ማቀው ነው። ደውሎ ያቅም እንደ ከዛ በኋላ ተደውለን አናውቅም። እሱ ደውሎ ያቅም ጭራሽ ወደ አንቺ አያውቅም። ያ ቀን የመጨረሻችሁ ነበር? የመጨረሻችን ነበር። ሁለቱም ያው የሚያመሳስል ነገር አላችሁ። አብሮ ለመኖር ከመጓጓት አንፃር በመታነሹ ጥያቄ ነው የሚሸሹት ይመስለኛል። ስለዚህ ሁለቱ ናቸው በህይወትሽ የነበሩት የፍቅር ህይወት ሁለቱ ናቸው? አንዱ የቆየ ነው የመጀመሪያ፣ አንዱ ደግሞ በቅርብ የነበረ ነው። ሌሎችም ይኖራሉ አይደል? 2017 ነው ይኖራል አይደል? ያው ምክንያቶቹ ግን አሁንም በሌሎቹ የምናነሳው ተመሳሳይ ነው። ይሸሻሉ ወንዱ ይሄ ትዳር ሲባልበት በቃ ቅድም አንቺ እንዳልሽው ይፈረግጣሉ ነው ያልሽው? ይፈረግጣሉ ይቀርቡ አስመስለው በቃ የሆነ አብሮ የመኖር ስሜት ፈጣሪ ለፈርዱ የማደግ የመስራት የመላወጥ ስሜት ነው የሚያድሩት በጣም ማለት ነው። እኔ ደግሞ ያን እንግዲህ ቶሎ የመቀበል እንትን አለኝ የማመን እነሱ የመገዛት ከመውደድ የተነሳ ማለት ነው።
በጣም አጥልቄ ስለምወድና ስለምቀርብ ይመስለኛል የሚሸሸው ጊዜ ነው በራሴ መንገድ ማስበው እንግዲህ እንደራሴ እንደዚህ አይነት ነገር የምታስቢ ከሆነ በራስሽ ይሄንን ነገር ያርቃቸዋል ያሸሻቸዋል ብለሽ ካመንሽ ምን ጥረት አደረግሽ ታዲያ እንደዚህ እንዳይሆን? በመሀል አሁን በዚህ ነው በጣም ማለት እንደዚህ ተቆጥቼም ለምኜም ማለት ወደ ራሴ ማጥብብኝ አውራዋለሁ ምን ይለኛል ጭራሽ ደግሜ በሸሸ ቁጥር ወይ በወጣ ቁጥር እኔ ሳወራው ወይም ስደውልለት እሱ የመፈለግ ስሜት እንደዛ ነው የሚሰማው እና በጣም ከመጀመሪያ ካሳየኝ ባህሪ የበለጠ ራሱን ከፍ የማድረግ ባህሪ እኮ አሁን ይሄ ባህሪ አንቺ የምታደርጊው ነገር እነሱን እንደሚያሸሽ ካመንሽ አሁንም እኮ ያልሽኝ ምን መፍትሄ ያራክሽ ምን እርምጃ ወሰድሽ የሚል ጥያቄ ነበር የተጠየቅሽውና ተመልሶ የምታደርጊው ነገር የበለጠ እነሱን ወደ መቅረብ መደወል እንደዛ አይነት ጥያቄዎችን ማንሳት ላይ ነው አሁንም ትኩረት እያደረኩ ነው ያልሽውና አንደኛ አምነሻል ይሄ ነገር ነው ሊያረቃቸው የሚችለው ብለሽ ራስሽ ሐሳብ አንስተሻልና ይሄ ነገር እንዳያርቃቸው ማድረግ የሚገባሽ ነገር የለም ብለሽ ታምኛለሽ? ለምሳሌ በተደጋጋሚ የምትደውይላቸው ከሆነ እኔ በራሴ አንድ ሰው ፍቅረኛ ነው ብሎ የሚያስብ ሰው ማለት ነው ኢቭን የሆነ ለራሱ ጊዜ ሰጥቶ ቢያንስ ማውራት መነጋገር ወጣ ብሎ ሻይ ቡና ማለት በሰው መታየት እንደዛ ነገር ነው ትክክለኛ ፍቅረኛ ነው ብዬ ማስበው ማለት ልክ ነው እኮ ደግሞ በድብቅ ሰው እንዳይታዩ ወይ ሊያገኙ የሚፈልጉ ሰዎች ሻይ ቡና ሊሉ የሚፈልግ ሰው ማታ ላይ እንደዚህ በጨለማ እኔ ደግሞ እንደዛ አይነት ህይወት እንዲኖረኝ አልፈልግም። እድሜሽ ስንት ነው ግን አሁን? እድሜሽ ስንት ነው? 28 እነዚህ ግን አሁን ያልሻቸው በፍቅር ህይወት አብረሻቸው የነበሩት ልጆች የሚሄዱበት ምክንያት ያ ወንድ ልጅ ያ ወደ ሴት ልጅ ኃላፊነት በደንብ አለባት ወንድ ልጅም በተመሳሳይ የምክንያታቸው ምናልባት አንድ የፋይናንስ ጉዳይ እንደዚህ ምክንያት ይሆናል ብለሽ ታስቢያለሽ? አብሮ ሊያኖር የሚችል የገንዘብ አቅም የለንም የሚል ፍራቻ ይኖራቸዋል? እኔ ማለት ይሄን ያለም እኔ ራሴ ማኖር ሰው ስለሆንኩ እንደዚህ እንደሌሎች ማለት እንደምናያቸው እንደዚህ ብር ስጠኝ እንደዚህ አድርግልኝ እንደዚህ ሆናለሁ እንደዚህ ነው ብዬ አላስጨንቅም። እንደውም በገንዘብ በኩል ማስጨነቅ አይደለሽም። ስለዚህ እነሱም የሚሰሩ ናቸው አይደል? ሰርተው ገንዘብ ሊያመጡ የሚችሉ አይነት ሰዎች ናቸው። እሺ በተገናኛችሁ ቁጥር አብራችሁ ጊዜ ስታሳልፉ በቃ ሁሌ የምታነሺው አብረን እንኖር እንጋባ በትዳር እንኖር የሚል ጥያቄ ነው በተደጋጋሚ አንቺ የምታነሺው? አይ ቤተሰብ አውቀውልን ይፋ እንውጣ ነው። በዚህ በድብቅ አይሆንም እና እኔን የሚያገኝበት ቦታ ዝም ያለ ቦታ ነው እንዳልኩት ከአንድ ሰዓት በኋላ ማታ የሌለበት ቦታ ነው ያገኝ የሚፈልግ። ይሄ ግን አሁን ያልሽው ግን ይሄኛው ላይ መጨረሻው ላይ ብቻ ነው ወይስ ቀድሞ የነበሩትም ላይ እንደዛ ነው? ይሄ ያሁኑ እንደዚህ ነው። የመጀመሪያው እንደዚህ አልነበረ። በተደጋጋሚ እንግዲህ እንደዚህ አይነት ነገር የመጨረሻው ላይ በተለይ የሚደጋገመው ነገር አንቺም ቅድም እንዳነሳሽልን ያው የፍቅር ግንኙነቱ እንደተጀመረ ቤተሰብ ይወቅ ቤተሰብ እንተዋወቅ የሚል ጥያቄ እንደምታነሽ ጠቅሰሻልና እነዚህን ነገሮች እንደው በፍጥነት ማንሳቱ አንዳንድ ጊዜ ነው ብዙ ጊዜ ሊሰራ ይችላል ግን አንዳንድ ጊዜ ወንዶች እንዲርቁ በደንብ ሳንተዋወቅ ሳንጠናና ወደሚል ነገር ሊወስዳቸው ይችላል። አሁን መጨረሻ ላይ ያነሳሽልን ሰውዬ ያው አንደኛ አንቺ ማግኘት የሚፈልግበትም ሰዓት ልክ ያልሆነ ሰዓት ነው። ወደ ማታ አካባቢ ደንገዝገዝ ሲል ሰው የማይገኝበት ቦታ የተሰወረ ቦታ እንደዚህ አይነት ሰው ወደ ቤት ሲገባ እሱ ይወጣል እና ልክ ላይሆን ይችላል የሱ ግን ከዚህ ቀደም በነበረሽ ግንኙነት ቀድሞ ተገናኛችሁ አወራችሁ 2-3 ቀን ጊዜ ያሳለፋችሁ ከዛ በቃ ቤተሰብ እንተዋወቅና ወደ ጋብቻ እናምራ የሚለው ነገር ሲመጣ ሊፈሩ ይችላሉ እና አይ በቀናት ሂደት አይደለም ምን እንደዛ በወራት ሂደት ነው ከአራት ወር ምናምን በኋላ በቃ የሆነ ግልጽ የሆነ ነገር እንዲኖረን የምፈልገው ነው ምለው እኔ ማለት ነው።
ያው ግልጽ የምትሆን የምረዳው እኔ አብሮ ጊዜ እንዳልሽው ቅድም ሻይ ቡና ለማለትም የተለያዩ ቦታዎች ጊዜን አብሮ ማሳለፍ ነው አይደል? ነው በዚች በ4 ወር ጊዜ ውስጥ ለቤተሰብ እንደዚህ ቤተሰብ እንዲያውቅ ይደረግ ነው ያንቺ ሀሳብ? አይደለም እንደዚህ በ3 በ4 ወር ግልጽ አሁን እኔ ጓደኞችም ላያውቁ ይችላሉ፣ እሱም ጓደኞችም ላያውቁ እኔ ምን ይኖረኝ ላያውቁ ስለሚችሉ ውጪ ላይ እንደዚህ እንታይ ነው በ4 ወር ውስጥ ማለት ነው እንጂ አብረን ኑር ምናምን አይደለም። ከዛም ያው ማውራት አይቀርም ተቀራራ የኔ ነጥቦች ታነሳለህ። ይሄ እኮ ታዲያ በጣም ግልጽ የሆነ ኖርማል ነገር ነው። ሰዎች ወራት የሚፈልግ ነገር አይደለም። ዛሬ የተዋወቁ ሰዎች አብረው ሊታዩ ይችላሉ። ያን ያክል ከባድ የሆነ ነገር አይመስለኝም። ከጀርባው ሌላ አጀንዳ ከሌለው በስተቀር ማለት ነው። አሁን ባለፈው የተለያየሽው ፍቅረኛሽ በዛ ደንገዝገዝ ባለ ሰዓት ሊያገኝሽ የሚፈልገው የሆነ ወይ የሚደበቀው ነገር አለ ወይ ደግሞ አብሮ መታየት የማይፈልግበት የራሱ ምክንያት አለው ማለት ነው። ከእንትን የስልክ ግንኙነትስ እንዴት ነው ካሳለፍሻቸው ወንዶች ጋር? አንቺ ነሽ ብዙ ጊዜ የምትደውይላቸው ወይስ እነሱ ይደውሉልሻል? በመሀል እንደዚህ የመጀመሪያው ጓደኛዬ 2 ዓመት ስንቆይ እየቆየ ወይ በ2 ወር ምናምን ይደውላል፣ እንገናኛለን፣ ከዛን ይጠፋል። ከዛ በቃ እኔ በጣም ስጎዳ እረሳዋለሁ። ስልኩን ስደልት ተመልሶም ደግሞ ይደውላል፣ አላነሳ ካልኩም በሌላም ይደውላል። ከዛ እንደዛ እያለ ነው የተለያየ ነው የመጀመሪያ ማለት ነው። ያውኑ ደግሞ ቢዚ ነኝ። እስኪ ባሳለፍሻቸው የፍቅር ህይወት ጥሩ የምትዩ ግን በቃ ይሄ ነገር ይሄ ፍቅር ግንኙነት እንደው በዚህ መልኩ ባይቋጭ ብለሽ አሁን ከሁለቱ ከጠቀሻቸው ውጪ አለ ሌላ ሰው? የለም። እሺ ስለ ራስሽ ተጨማሪ መግለጽ የምትፈልጊው ነገር አለ? ምን አይነት ሰው እንደሆንሽ ስለ ባህሪሽ ምናልባት ለማውራት እንዲመች። ባህሪ እኔ ግልጽ ነኝ። ምንም ነገር በድብቅ ማለፍም ማሳለፍም እንዲያልፍም አልፈልግም እና ዋሽቶኝ ቀርቦኝ መጨረሻ ላይ ግን ውሸቱን ያገኘው ጊዜ በጣም ቁጡ ነኝ። እውነቱን ያገኘው ጊዜ ማለት ነው። እና እንደዚህ ስለ ገንዘብ ብዙ አንተና አይደለም። እኔ ስራ እየሰራሽ ነው? ከቤተሰብ ጋር ነው የምትኖሪው ብቻሽን? ከማዘሬ ጋር ነበር የምኖረው። አሁን በቅርቡ ወጥቻለሁ። ወጣሽ? እሺ። ስለዚህ ቶሎ ማግባት ነው የምትፈልጊው? አሁን አንቺ ውስጥሽ ያለው ስሜት? እኔ መኖር ነው የምፈልገው ህይወት እኮ ያው በትዳር። እሺ። ይሄ ጉዳይ ቀጥታ ወደ ፌርማታ እንዲመራ ትፈልጊያለሽ? እሺ። ፌርማታውን ታውቂያለሽ አይደል? ፌርማታው ፍቅረኛ የሌላቸው የፍቅር አጋር የሚያገኙበት ነው። እሺ። እዛ ላይ መቆም ትፈልጊያለሽ? እንዴት ነው ይመራ? ሪፈር ይደረግ በቀጥታ ያልፋል? ያው 5 ወር ቆይቷል። ፌርማታውም ከሆነ በዚሁ ፌርማታውን መቀጠል እንችላለን። ግን ከፌርማታው በፊት ግን የምልሽ ነገር ያው ይገባኛል ስሜትሽ። በተለይ ሴቶች እድሜ ከፍ እያለ ሲመጣ የሚያሳስቡ ነገሮች ብዙ ነገሮች ይኖራሉ ከተፈጥሮም አንፃር አይደል? ያ ነገርም እያሳሰበሽ እንደገና ደግሞ ህይወትንም የመኖር በትዳር ሆኖ አግብቶ ይሄ ቤተሰብ መመስረት ልጅ መውለድ እንደዚህ የሚያጓጓ ህይወት ነው እውነቱን ለመናገር። ስለዚህ በዚህ ውስጥ የመግባት በጣም ፍላጎት እንዳለሽ ከስሜትሽ ከነገርሽን አንፃር የሚገባኝ ነገር አለ በዛ ልክ። ግን ደግሞ ሰዎችን ተዋውቀን ቶሎ ብለን በአጭር ጊዜ አሁን 4 ወር ነው የምጠይቀው አብሮ ለመኖር አብረን እንኑር ብዬ ማነሳው የሚሉ ነገሮችን ስትነግሪኝ ነበርና ባይፈጥን ደግሞ የምታውቂያቸው የምትግባቢያቸው ሰዎች ፍቅረኛ ሆነው የሚመጡ ሰዎች በሙሉ በትክክል ደግሞ ኃላፊነት የሚሰማቸው ሰዎችም ላይሆኑም ይችላሉ። ይሄ በጊዜ ሂደት ነው የሚታወቀው። መካከላችሁ ላይ ባለው ፍቅር ራሱ ፍቅር እየገፋ ሄዶ በቃ እሷ የኔ የትዳር አጋሪ ነች፣ እሱም ደግሞ ልክ እንደዚህ የሚባሉ ስሜቶች ይፈጠራሉና አንቺ ጋር ያለው ጉጉት እኔ የሚታየኝ አንቺ ጋር ያለው ጉጉት እንደዚህ አይነት የምታነሻቸው ጥያቄዎች ያው ወንዶቹ የሚቀርቡሽ የነበሩት እንግዲህ በአንቺ ቋንቋ ይሄ መፈርገጥ እየፈረገጡ የመሄድ ነገር የፈጠረባችሁ ይመስለኛልና አሁንም ፌርማታ ላይ ብትቀርቢም ሌላ ሰውም ደግሞ ብትተዋወቂ ትንሽ ይሄ ጉጉት ስሜትሽ እንዳልኩሽ ነው ይገባኛል። ጉጉቱን ግን ትንሽ ቀነስ ማድረግ ይኖርብናል። አንደርድረን ብናስገባውም የሆነን ሰው እሺ ብሎሽም ቢገባ
ገብታችሁ ማትስማሙ ከሆነም ትልቅ ፈተና ነው የሚሆነውና ቀድሞ ፍቅር ላይ መሰራት ያለበት ነገር ካለ ቀድሞ እሱን ለመስራት ለመገንባት በይበልጥ ደግሞ እሱ ማምኖበት እንዲገባ ወንድም ልጅ ይፈልጋል ያው በትዳር መኖርና እሱ ማምኖ የሚገባበትን ነገር እንዲኖር ትንሽ እድል ስጫቸው። ብዙ ጓጉተሽ ቶሎ አታቻኩዩ ለማለት ነው። እሺ 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 እሺ